ምን አለ ባደለን? በኃጢአት ከመሞት አይሻለንም? ስሙን መስክረን ብንሞት አይሻለንም? መስቀሉን ተሸክመን ብንሞት አይሻለንም? አሁን መከራ ቢመጣ ማን ነው ማይተሙን ማይደብቀው? መከራ ቢመጣ ማን ነው አላቅህም የማይለው? እንደው ክርስቶስ ያደረገላችሁን እንኳን በአውደ ምሕረት ለመመስከር ያፈራችሁ ሰዎች ትኖራላችሁ። ገዳይ ቀርቦ፣ ሞት ቀርቦ፣ የፈላ እሳት እያለ፣ የነደደ እሳት እያለ፣ ሰይፍ ቀርቦ ሞት ምርጫቸው ሆኖ የመረጡት ክርስቶስን ነው። አሁን እናንተ በሰዎች መካከል እንኳን ስለ ክርስቶስ መናገር ያሳፍራችኋል። ስለ መድኃኔዓለም መናገር ታፍራላችሁ፣ ትፈራላችሁ። እንኳን መናገር ይቅርና እስቲ ሆቴል ገብቶ ስመ እግዚአብሔር ጠርቶ በስርዓት አማትቦ የሚበላ ሰው ጠይቁኝ። ያሳፍራል። ታፍራላችሁ። እመኑኝ ታፍራላችሁ። ስታማትቡ ራሱ በስርዓት አታማትቡ። ስመ እግዚአብሔር እንኳን ለመጥራት እናፍራለን። የሚሸሽ አይደለም ክርስቲያን፣ መከራ የሚፈራ አይደለም። ደግሞ ፈተና ሲመጣበት፣ ደግሞ መከራ ሲበዛበት ወደ ነገስታት የሚጣራ አይደለም። ወደ አገረ ገዦች የሚጮህ አይደለም። ወደ ምድር ባለጠጎች የሚያለቅስ አይደለም። የሚፈርድልን በሰማይ አለ። የሚበቀልልን በሰማይ አለ። ፍርዱ በእጁ የሆነ ቢዘገይም የሚቀድመው የሌለ እውነተኛ ዳኛ በሰማይ አለ። የለም ይቆያል እንጂ ክርስቶስ ይፈርዳል። ጽዋዋ ትሞላለች እንጂ ክርስቶስ ይፈርዳል። በዓለም ሳላችሁ መከራ አለባችሁ አለ የክብር ባለቤት። ዓለም ሁሉ ይጠላችኋል። እናንተ ከዓለም ስላልሆናችሁ ዓለም ይጠላችኋል አለ። ዓለም እኮ ጠልቶናል። አልጠላንም? ኦርቶዶክሳውያን ተጠልተናል እኮ። ዓለም ንቆናል። ዓለም ጠልቶናል። ማይተማችን ተጠልቷል። ክርስትናችን ተጠልቷል። ዓለም እንደምናምን አይታናለች፣ ንቃናለች። አምልኮ ስላለን በክርስትና ስለጸናን በሃይማኖት ስለጸናን ዓለም ላይ ደግሞ አይስማማትም፣ አልወደደችልንም። መሰብሰባችን በስሙ መዘመራችን ደግሞ የምንሄድበትን መጨረሻ መዳረሻችን ጠንቅቀን ስለምናውቅ ዓለም ለይህንን አልወደደችልንም። አያችሁ፣ ከዓለም ስላልሆነ ነው ዓለም ይጠላል። በስለ ስሜ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ ተባልን፣ እየተወደዳችሁ አልተባልን። ማንም ሊወድ አይችልም ክርስቶስ የሚለውን ስም ይዘን። የትምህርታችን ርዕስ የታመነ ምስክር አይዋሽም በሚል ይሆናል። ከኔ ጋር ትጠራላችሁ። የታመነ ምስክር በሉ። አይዋሽም። ይህንን ቃል የምናገኘው መጽሐፈ ምሳሌ ምዕራፍ 14 ቁጥር 5 ላይ የምናገኘው ኃይለ ቃል ነው። ይህንን ኃይለ ቃል የተናገረው የዳዊት ልጅ ጥበበኛው ሶሎሞን ነው። የታመነ ምስክር አይዋሽም። ምስክር ማለት ምን ማለት ነው የሚለውን በዚህ ጉባኤ ውስጥ አጠር ላለ ደቂቃ በሚገባን ቋንቋ እንነጋገራለን። የምስጢር ባለቤት የረቀቀውን አጉልቶ የራቀውን አቅርቦ ምስጢር ገልጦ ጌታ መንፈስ ቅዱስ ሁላችንንም ያስተምረን። በግዕዙ ቋንቋ ሰማዕት ይባላል። ሰማዕት ማለት ሰማ ከሚለው የግዕዝ ግስ የወጣ ሲሆን ምስክር ማለት ነው። ለብዙ ቁጥር ሲሆን ሰማዕታት ወይንም ምስክሮች እንላቸዋለን። በአውደ ነገሥታት ፊት ለፊት የክርስቶስን ጌትነት የመሰከሩ ሰማዕታት ሞት ያላስደነገጣቸው፣ የነገሥታት ቁጣና ዛቻ ያላስፈራቸው፣ በክርስቶስን በነፍሳቸው ተወራርደው የመሰከሩ፣ ክርስቶስን በሞቱ በኩል የመሰሉ ቅዱሳን ሰማዕታት ይባላሉ። ለሀገር የተዋደቁ፣ ለሀገራቸው ብለው በጦርነት የሞቱ የተሰዉ ሀገር እንደየአቅማቸው ሰማዕታት ትላቸዋለች። ይህንን ለሀገር ከሞቱት ለእምነታቸው የሞቱ ለክርስትናቸው አንገታቸውን የሰጡ ስለ ፈጣሪያቸው ብለው እግዚአብሔርን ካዱ ብለው አስጨናቂዎች ነገሥታት ሲያስጨንቋቸው የክርስቶስን ጌትነትና አምላክነት በመመስከራቸው በክርስትናቸውና በማኅተማቸው ምክንያት የሞቱትን ቤተ ክርስቲያን ቅዱሳን ሰማዕታት ብላ ታከብራቸዋለች። በስማቸው ታቦት ቀርጻ ቤተ ክርስቲያን ሰርታ ልጆቿን ትሰበስባለች። ከዚህም ዛሬ የተሰበሰብንበት ይሄ ቤተ ክርስቲያን በሰማዕቱ በቅዱስ ጊዮርጊስ ስም ተሰየመ እንጂ የቤቱ ባለቤት መድኃኔዓለም ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ይግባው። ማን ነው አልኳችሁ? ምን ነው ቅር አላችሁ ይመስላል። ቅር አላችሁ እንዴ? ማን ነው የዚህ ቤት ባለቤት? የዚህ ቤት ራስ ማን ነው? ለቤተ ክርስቲያን አካል የሆነላት ማን ነው? ቤተ ክርስቲያንን በደሙ የሞሸራት ማን ነው? የዚህ ቤት ራስ ማን ነው አልኳችሁ? ክርስቶስ ብላችሁ ግለጹልኝ። ማን ነው? በቅዱስ ጊዮርጊስ ስም ቤተ ክርስቲያኑ ታነጸ እንጂ የቅዱስ ጊዮርጊስ ሥጋና ደም አለ ወይ? ንገሩኝ እንጂ። በቤቴና በቅጥሬ የማይጠፋ የዘላለም መታሰቢያ እሰጣቸዋለሁ ስላለ መታሰቢያነቱ ለቅዱስ ጊዮርጊስ ለኢየሱስ ክርስቶስ ሰማዕት ለሆነ ሞት ላላስደነገጠው ጣዖታትን ላሳፈረ
የክርስቶስን አምላክነትና ጌትነት በሞት ተወራርዶ የመሰከረው ታላቁ ሰማዕት ቅዱስ ጊዮርጊስን ቤተክርስቲያን ስለምታከብረው ያከበራት ቤተክርስቲያን ያከበራት ቅዱስ ጊዮርጊስ ክርስቶስን አክብሯል፣ ቤተክርስቲያንን አክብሯል። ቤተክርስቲያን ደግሞ ማንን ታከብረዋለች? ንገሩኝ እንጂ። ክርስቶስን ስላከበረ ክርስቶስ ደግሞ ቅዱስ ጊዮርጊስን አክብረዋለች። እኔና እናንተ ደግሞ ያከበረውን እናከብረዋለን። ማን ያከበራቸው? ንገሩኝ እንጂ። ያከበራቸው ማን ነው? እግዚአብሔር ያከበረውን ሰው ማቅለል ይችላል ወይ? እግዚአብሔር የሾመውን ሰው ማዋረድ ይችላል ወይ? አይችልም። ስለዚህ ሰማዕት ማለት ባጭር ቃል እንደተነጋገርነው ምስክር ማለት ነው። የታመነ ምስክር አይዋሽም። የታመኑ ምስክሮች እነማን ናቸው? ምን ያደረጉ ናቸው? ሽልማታቸውስ ምንድነው? ያገኙትስ ምንድነው? ጥቅማቸው ምንድነው? የሚለውን እንነጋገራለን። ክርስቶስ ኢየሱስን እግዚአብሔር ወንጉሠ ነገሥት የነገሥታት ንጉሥ የአማልክት አምላክ አምላክ አማልክት የነገሥታት ሁሉ ንጉሥ ነው። አልፋና ኦሜጋ የሆነው ብቸኛው ንጉሥ በሰማይና በምድር ያለ ፈጣሪ በቅድምና የነበረ ገዢ ከአብ ከመንፈስ ቅዱስ ጋር የሚተካከል አምላክ የሆነ በሥጋ ማርያም የተገለጠ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ ፈጣሪ ነው። ኢየሱስ ክርስቶስ በሰው ጭብጨባ ያልተሾመ የማይሾሙት ንጉሥ የማይሽሩት ባለጠጋና መንግስት ነው ብለው በአውደ ነገሥታት ያውም ክርስቶስን ካዱ በሚሉ ክርስቶስን ከካዳችሁ የመንግስታችንን እኩሌታ እንሰጣችኋለን፣ ክርስቶስን ደግሞ ካመናችሁ በአሚነ ሥላሴ ከጸናችሁ ደግሞ አንገታችሁን በሰይፍ ጎናችሁን በስለት እያልን እንገላችኋለን ብለው በሚዝቱ በሚያስፈራሩ ሰዎች መካከል ታምነው የተገኙ ሞት ያላስደነገጣቸው ማይተማቸው ያላላ በክርስትናቸው የታመኑ እነ ቅዱስ ጊዮርጊስ ዋነኞቹ ናቸው። በረከታቸው በሁላችን ላይ ይደር። እነማን አልኳችሁ? በሥጋ ማርያም የተገለጠው በምድር ላይ የተመላለሰው አያችሁ፣ በትምህርቱ የፈወሰው በቃሉ የፈወሰው በቀሚሱ ዘርፍ የፈወሰው ሙታን እንዳይን ጥቅሻ ያነሳው በቀራንዮ አደባባይ ላይ እንደ ብራና የተወጠረው የሞትን ሞጊያ የሰበረልን አምላከ ብርሃን የምንለው በቅድምና ያለ መድኃኒታችን ኢየሱስ ክርስቶስን በነገሥታት ፊት ለፊት መሰከሩለት። አሁን እናንተ በሰዎች መካከል እንኳን ስለ ክርስቶስ መናገር ያሳፍራችኋል። ስለ መድኃኒዓለም መናገር ታፍራላችሁ፣ ትፈራላችሁ። እንኳን መናገር ይቅርና እስቲ ሆቴል ገብቶ ስመ እግዚአብሔር ጠርቶ በሥርዓት አማትቦ የሚበላ ሰው ጠይቁኝ። ያሳፍራል። ታፍራላችሁ። እመኑኝ ታፍራላችሁ። ስታማትቡ ራሱ በሥርዓት አታማትቡ። ስመ እግዚአብሔር እንኳን ለመጥራት እናፍራለን። ይኸው ኢየሱስ እያሉ በአደባባይ የሚሞሉ ሰዎች ታያላችሁ አይደል? እነሱ የሚጠሩት ኢየሱስ፣ እኛ የምንኖርለት ኢየሱስ አለ። እነሱ ያወሩለታል፣ እኛ እንኖርለታል። እዚህ ቤት ኑሮ ነው። ይኸው ሰማችሁ? ክርስቶስ ኑሮ ይፈልጋል። ምን ይፈልጋል? የሚያወራለት ሞልቷል፣ የሚኖርለት ግን የለም። እኛ ቤት ሲመጡ ቢያዩ ክርስቶስ በተግባር እንኖርለታለን። ይኸው ሌሎች አዳራሽ ኢየሱስ ክርስቶስ ተብሎ ይጠራል። እኛ ቤት የምንጠራው ሳይሆን የምንበላው ክርስቶስ ነው ያለን። ምን የምንለው እስቲ የምንበላው በል። በዚህ ቤት የክርስቶስ ሥጋና ደም ይበላል። በሌላ ቤት አይታችኋል? ንገሩኛ። በሌሎች የሚጠሩት ክርስቶስ አላቸው። እኛ ቤት ደግሞ ይጠጣል። ክርስቶስ የሕይወት መጠጥ ነው። ደግሞ ለሚጠሩት ሳይሆን ለሚበሉት ነው። እየሰማችሁ ነው። የታምረ ማርያም መቅደሙ እንደዚህ ነው የሚለው ኢየሱስ ክርስቶስ ጥዑመ ስም ለዘይበልዑ። ኢየሱስ ክርስቶስ ለሚበሉት ነው ያለው። ለሚያዩት አለ፣ ለሚጠሩት አለ፣ ምን ለሚሉት? ለሚበሉት ጣፋጭ ምግብ ነው አለ። ለሚጠጡት ደግሞ የሕይወት መጠጥ ነው። ጥማችንን የቆረጠልን የሕይወት መጠጥ ክርስቶስ ነው። በዚህ ቤት ነው የምታገኙት። እኛ መፎከር አላቃተንም። በአደባባይ ወጥቶም ለዚህ ጌታ መመስከር አቅቶን አይደለም። ግን እንደው ክርስቶስ ያደረገላችሁን እንኳን በአውደ ምሕረት ለመመስከር ያፈራችሁ ሰዎች ትኖራላችሁ። እነ ቅዱስ ጊዮርጊስ ግን ገዳይ ቀርቦ ሞት ቀርቦ የፈላ እሳት እያለ የነደደ እሳት እያለ ሰይፍ ቀርቦ ሞት ምርጫቸው ሆኖ የመረጡት ክርስቶስን ነው። እየሰማችሁ ነው? አያችሁ? አሁን መከራ ቢመጣ ማን ነው ማይተሙን ማይደብቀው? መከራ ቢመጣ ማን ነው አላቅህም የማይለው? በጣም የሚደንቅ ነው።
ቅዱሳን ሰማዕታት ልዩ ልዩ ፈተና ደርሶባቸዋል። የመጀመሪያውን የአዲስ ኪዳን ሰማዕት ስታስቡት ታላቁ ቅዱስ እስጢፋኖስ በረከቱ በሁላችን ላይ ይደርብን። እነ ቅዱስ ጊዮርጊስን ሳንጠራቸው በፊት ለብዙዎች ሰማዕታት አብነት የሆነ ነው። ቅዱስ እስጢፋኖስ በጣም ይገርመኛል። ሊወገር ሊገደል ክርስቶስ በሚለው ስም መከራ ተቀብሎ ክርስቶስ የሚለው ስም በራሱ መከራ አለበት። እያንዳንዱ ክርስቲያን የራሱ የሆነ መስቀል አለው። መስቀል ደግሞ መከራ ነው። መስቀል ምንድነው? መከራ። ክርስቶስ ስለሚለው ስም መከራ የደረሰበት የለም። ስለ ክርስትናቸው መከራ የተቀበሉ፣ ስለ ክርስትናቸው አካባቢያቸውን ለቀው የተሰደዱ፣ ስለ ክርስትናቸው ምክንያት ስለ ማይተማቸው፣ ስለ አንገታቸው ማይተም፣ ስለ መስቀል የተሰደዱ እናውቃለን። የሞቱትንም በእኛ ዘመን እናውቃለን፣ እንሰማለን። እኛ ግን ለምን ሞቱ እንላለን? የሰማዕታት ልጆች እኮ ነን። ክርስቶስን በሞቱ በኩል ሊመስል የተዘጋጀ ጠንካራ ክርስቲያን ካለ እነሱን እንድንመስል እግዚአብሔር እኛንም በሃይማኖት ያበርታል። አያችሁ፣ የሚሸሽ አይደለም ክርስቲያን። መከራ የሚፈራ አይደለም። ደግሞ ፈተና ሲመጣበት፣ ደግሞ መከራ ሲበዛበት ወደ ነገስታት የሚጣራ አይደለም። ወደ አገረ ገዦች የሚጮህ አይደለም። ወደ ምድር ባለጠጎች የሚያለቅስ አይደለም። መከራችንን፣ ፈተናችንን ስለ ክርስቶስ ስለሚለው ስም የሚደርስብንን እንደ ሙሉ ጸጋ እየቆጠርን በጸጋ ተቀብለን በሰማይ የምናገኘውን ክብር እናስባለን እንጂ እንዲህ ያደረጉን ገደሉን ብለን በነገስታት ፊት ለፊት የምንካሰስ አይደለንም። ለምን ካላችሁ እኛ የሰማዕታት ልጆች ስለሆነ። የማ ልጆች የሰማዕታት ልጆች ስለሆነ። አያችሁ እንዴት አይነት እድለኞች ናቸው። ብፁዕ ወቅዱስ ብርሃነ ዓለም አቡነ ተክለ ሃይማኖት ጻድቁ በረከታቸው ይደርብንና የለመኑት በዚህ ዓለም ሲኖሩ እግዚአብሔርን ከጠየቁት ጥያቄ አንደኛው ሰማዕት ልሁንና ልሙትልን ያሉት። እየሰማችሁ ነው? ምን ልሁን ብለው? ሰማዕት። አንድ ሰማዕት ለመሆን በክርስትናቸው የተገኘ ካለ ደግሞ ዓለም ይንጫጫል፣ ይጮሃል። ምን አለ ባደለን፣ በኃጢአት ከመሞት አይሻለንም? ስሙን መስክረን ብንሞት አይሻለንም? መስቀሉን ተሸክመን ብንሞት አይሻለንም? አያችሁ፣ በዓለም ሳላችሁ መከራ አለባችሁ አለ የክብር ባለቤት። ምን አለባችሁ? ዓለም ሁሉ ይጠላችኋል። እናንተ ከዓለም ስላልሆናችሁ ዓለም ይጠላችኋል አለ። ዓለም እኮ ጠልቶናል። አልጠላንም? ኦርቶዶክሳውያን ተጠልተናል እኮ። ዓለም ንቆናል። ዓለም ጠልቶናል። ማይተማችን ተጠልቷል። ክርስትናችን ተጠልቷል። ዓለም እንደምናምን ታይታናለች፣ ንቃናለች። አምልኮ ስላለን በክርስትና ስለጸናን፣ በሃይማኖት ስለጸናን ዓለም ላይ ደግሞ አይስማማትም፣ አልወደደችልንም። መሰብሰባችን፣ በስሙ መዘመራችን፣ ደግሞ የምንሄድበትን መጨረሻ መዳረሻችን ጠንቅቀን ስለምናውቅ ዓለም ለይህንን አልወደደችልንም። አያችሁ፣ ከዓለም ስላልሆነ ነው ዓለም ይጠላል። በስለ ስሜ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ ተባልን፣ የተወደዳችሁ አልተባልን። ማንም ሊወድ አይችልም ክርስቶስ የሚለውን ስም ይዘው እና ቅዱሳን ሰማዕታት የመጀመሪያው አዲስ ኪዳን ሰማዕት ለክርስቶስ ሲወገር በሃይማኖት ስለመጽናት ነው። አሁን ይሄንን የምነግራችሁ ክርስቶስ ስለሚለው ስም ነው መከራ የሚቀበለው ቅዱስ እስጢፋኖስ። ግን ይገርመኛል፣ አንበርክከውት የኋሊት አስረውት ድንጋይ በእጃቸው ይዘው ቅዱስ እስጢፋኖስን ሊወግሩት ዓይኖቹን ወደ ሰማይ አንስቶ ለገዳዮቹ ይጸልይላቸው ነበር። አያችሁ፣ በቃ ይሄ ነው አሁን ክርስትና። የሰማችሁና ለሚያሳድዷችሁ ምን በሉ አለ? ጸልዩ በሉ። እስቲ ማን ነው ለክፉ ጎረቤቱ የሚጸልየው? መኖርን የማይፈልግ ሰው እኮ መካከል ነው የምንኖረው አይደል? ውድቀታችን የሚፈልጉ ሰዎች አሉ። እንደው ባላየው የሚሉ ሰዎች ባሉበት ከተማ ውስጥ የምንኖረው። መቆማችንን የማይፈልጉ ሺህ ሰዎች አሉ፣ እልፍ ሰዎች አሉ። ቅዱስ እስጢፋኖስ ለገዳዩ ይጸልያል። ከማን የተማረው ነው? ተማሩ ወመኔ እስሜው አነ ወቱት ልቤ፣ ከእኔ ተማሩ አለ። እስቲ ከእኔ ተማሩ በሉ። ከክርስቶስ ነው የምንማረው። ትህትና የአንገት መሰበር ሳይሆን የልብ መሰበር ነው። አያችሁ እስጢፋኖስ ለአገልግሎት የተመረጠው፣ እንደናንተ ለአገልግሎት የተመረጠው እስጢፋኖስ አያችሁት። ለክብሩ ስትዘምሩለት እግዚአብሔር እንዴት እንደመረጣችሁ ታያችሁ። እንዴት ቢወዳችሁ ነው፣ እንዴት ቢያከብራችሁ ነው። እንዴት ቢያከብረን ነው በሰገነቱ ላይ ቆይቆም ነው። እንኳን ለአገልግሎት ለባርነት እንኳን ጠቅሞም ነበር ክርስቶስን። ምን አይቶልን ይሆን? አያችሁ ቅዱስ እስጢፋኖስ ተንበርክኮ ወደ ሰማይ ይመለከት ነበር። ወዴት ይመለከት ነበር? በቃ መከራ ሲመጣ፣ ፈተና ሲመጣ ክርስቲያን አይኖቹ ወደ ሰማይ ነው። ወዴት? የሚፈርድልን በሰማይ አለ፣ የሚበቀልልን በሰማይ አለ። ፍርዱ በእጁ የሆነ ቢዘገይም የሚቀርመው የሌለ እውነተኛ ዳኛ በሰማይ አለ። የለ
ማን ይባላል ስሙ? ለስም አጠራሩ ክብር ይሁንለት። ይቆያል እንጂ ክርስቶስ ይፈርዳል። ጽዋዋ ትሞላለች እንጂ ክርስቶስ ይፈርዳል። እና ይገርማቸዋል። ቅዱስ እስጢፋኖስ የሚያየው ሰማይ ነው። ምንድነው ናፍቆቱ? ምንድነው ያስናፍቅ? ወደ ሰማይ የሚመለከተውስ ምን አይቶ ነው? ምንድነው አዲስ ነገር አለ እንዴ ብላችሁ ካላችሁ ቅዱሳን ሰማዕታት ናፍቆታቸው በሰማይ የሚያገኙት ክብር ነው። ምንድነው ናፍቆታቸው? ቅዱስ እስጢፋኖስ ጌታውን በሰማይ ለማየት ናፈቀ። ማንን ናፈቀ? ክርስቶስን ለማየት ናፈቀ። ቅዱስ ጳውሎስ እንዳለ ልሄድ አለ፣ ወደ ክርስቶስ ልሄድ ናፍቃለሁ አለ። ወደ ማን ልሄድ? የአንድ ሰሞን የፌስቡክ ትሬንድ ነበራል። ብሄድ ይሻለኛል እያሉ በር እየዘጉ መዝም የሚጠጡ ሰዎች፣ ብንሄድ ይሻለናል እያሉ ፌስቡክ ላይ እየጻፉ ቤተሰብ የሚያስጨንቁ ስንት ሰዎች። ብንሄድ ይሻለናል ዝም ብሎ የሚኬድ መሰለ እንዴ? ምን ይዘህ ነው የምትሄደው? ምን ተገበርኪ አይቴ ነበርኪ? የት ነበርክ? ምን ሰራ ስትባል ምን ስራ አለህና? መቅደስ ሰውነቴን አፈረስኩ ለማለት ደም የተከፈለልን ሰውነት መርዝ እየበጠበጥክ እየጠጣ ክርስቶስ በደም ዋጋ ያከበረውን መቅደስ ሰውነትን አንተም ውሰት ታቦቱ ለመንፈስ ቅዱስ የመንፈስ ቅዱስ ማደሪያዎች እንደሆናችሁ አታውቁምን ይላል እኮ ቅዱስ ጳውሎስ። የመንፈስ ቅዱስ ማደሪያዎች ናችሁ። መቅደስ ሰውነታችሁን ጠብቁ፣ ከዝሙት ጠብቁ፣ ከርኩሰት ጠብቁ፣ ከዓለማዊ ነገር ጠብቁ፣ ክርስቶስ ከማይከብርበት ነገር ጠብቁት። ሲጨንቃችሁ ሲጨባችሁ ወደ ድንግል ማርያም ነው እንጂ ገመድ ይዞ በር መዝጋት መፍትሄ መሰላችሁ? የእናቴ ልጅ ቅዱሳን ሰማዕታት ሩጫቸውን ስለጨረሱ ምናቸውን ስለጨረሱ ቅዱስ ጳውሎስ እኮ ሩጫዬን ጨርሻለሁ። አሁን ይሄ ጥቅስ ሐውልት ላይ ነው የሚጻፈው። በኃጢአት የሚጨርስ ሩጫውን ንስሐም ይግባ አይግባም ሰውየው ከሞተ በኋላ ቤተሰቦቹን የሚያስቀምጡለት ሰውየው እኮ አይደለም። የሰማችሁና ሩጫዬን ምን ብያለሁ? ጨርሼ የሚጠብቀኝ የድል አክሊል ነው ይላል። ይላችሁ የሚጠብቀኝ ምንድነው? ሲቀም የቀማውን ያልመለሰ ሰው፣ የበደለውን ያልካሰ ሰው፣ ድሃ እየበደለ ፍርድ እያጓደለ የኖረ ሰው ይሄ ጥቅስ አይገባው። ሐዋርያው ቅዱስ ጳውሎስ እንዴት አድርጎ ነው ሩጫዬን ጨረስኩ ያለው? መዳረሻውን ያውቃል። ዓለም ከምትመዝንለት ወቄት ወርቅ ይልቅ በመንግስተ ሰማያት የሚጠብቀውን የድል አክሊል አስበልጧል። አዎ የድል አክሊል አለን በሰማይ። ዓለም ከምትሰጠን ስልጣን፣ ዓለም ከምትሰጠን ዝና፣ ዓለም ከምትሰጠን ገንዘብ፣ ዓለም ከምትሰጠን ወርቅ የሚበልጠው ክርስቶስ በመንግስተ ሰማያት ያዘጋጀልን ክብር ነው። ይበልጣል አይበልጥም? ቅዱስ ጊዮርጊስ እኮ ያ ሁሉ መከራ ተቀብሎ የተቀበለው 7 አክሊላት ነው። ስንት አክሊላት? አያችሁ፣ ዓለም ከሰጠው ስልጣን የመንግስቴን እኩሌታ እንኳን ልስጥ እያሉ ነገስታቱ በጊዮርጊስ ፊት ለፊት ቢቆሙ እናንተም መንግስታችሁ ሀብታችሁ አብራችሁ ትጠፋላችሁ አላቸው። የማይጠፋው የክርስቶስ መንግስት አለ። እናንተ አንድ ጊዜ ትገሉኛላችሁ፣ እናንተ ዘላለም ትሞታላችሁ። እኔ አንድ ጊዜ ሞቼ ለዘላለም ብኖርስ ምን ችግር አለው እያሉ አንገታቸውን ይሰጡ ነበር ለክርስቶስ። በዚህ ልክ በሃይማኖቱ የጸና ክርስቲያን በዘመናችን ላይ የለም። የሰማችሁ ነው አይደል? እንድትጸኑ እንደ ቅዱሳን ሰማዕታት እንድንጸና ዘመኑ የፈተና ዘመን ስለሆነ ዘመኑ የመከራ ዘመን ስለሆነ በሌሎች የምንሰማው እኛ ጋር እንኳን ቢደርስ እንዴት ነው ክርስቶስን አምናችሁ ወይንስ አይ መከራው እስኪያልፍ ጥቂት ጊዜ ብሸሸግ ብኖር ብላችሁ ነው የምትደበቁት? ኑሯችን ያለው በሰማይ ነው። እውነተኛው መኖሪያችን ያለው በሰማይ ነው። የውሸት እየኖርን የእውነት እንዳንሞት ሥላሴ ይርዳን። ቅዱስ እስጢፋኖስ ወነጸረ ሰማይ ወደ ሰማይ ተመለከተ ይላል። እስቲ ወደ ሰማይ ተመለከተ በሉ። እያለቀሳችሁ ያላችሁት ወደ ሰማይ ብቻ ተመልከቱ። በጭንቀት ውስጥ ያላችሁ ወደ ሰማይ ብቻ ተመልከቱ። ሐዘን የበዛባችሁ፣ ችግር የተፈራረቀባችሁ፣ አንዱን ሳታልፉት ሌላ ስቃችሁ ሳትጨርሱ ሌላ ለቅሶ የመጣባችሁ፣ በለቅሷችሁ ላይ ለቅሶ የተዳረረባችሁ እግዚአብሔር እንባችሁ እንዲያብስላችሁ ወደ ሰማይ ብቻ ተመልከቱ። የሰማችሁናል? በችግራችሁ ሰዓት ወደ ባለስልጣን አትዩ። ደህና ዘመድ አለኝ ብላችሁም እንዳትመኩ። ፊት ሊነሳችሁ ይችላል። የማያሳፍረን ማን ብቻ ነው? ፊት ማያዞርብን ማን ብቻ ነው? ጀርባ ማይሰጠው ማን ብቻ ነው? ታምኖ ማይከዳ ማን ብቻ ነው? ዘመድ ጠላት ሊሆን ይችላል። ወዳጅ ባዕድ ሊሆንብህ ይችላል። አየህ፣ ሊገለበጥ ይችላል። ክርስቶስ ኃጢአት ሰርተንም ብንመጣ ንስሐም ብንገባ ክርስቶስ ለክፎችም ለደጎችም ቸር ነው። እስመ ውእቱ ላይ ለሄራ ነው ላይ ለኩያ ለሁሉ ደግ የሆነ ለሁሉ ቸር የሆነ አያችሁ። ቅዱስ እስጢፋኖስ ወደ ሰማይ ይመለከታል። ገዳዮቹን አላየም። ማንን አላየም? ማንን አላየም? ገዳዮቹን አላየም። ማን ነው ቆይ ዛሬ ሊገለኝ የወጣው እስቲ ልታዘበው ብሎ ገዳዮቹን አልቆጠረም። ማን ነው ድንጋይ ያነሳብኝ እንኳን ብሎ አላለም። ዛሬ ወዳጆቼ በፍርድ ቤት አካባቢ ብትሄዱ ስሜ ጠፋ ብሎ ዶሲ ይዞ የሚቆም ወንድሙን ፍርድ አደባባይ የሚያቆም ብዙ ሰው አለ። ገዳዮቹን ግን አላየም። ድንጋይ ያነሱበትን ግን አላየም።
አያችሁ፣ ሁሉን ለክርስቶስ መተው ማለት ክርስትና ይሄ ነው። ክርስትና ገዳይ እኮ አለ፣ ምቀኛ እኮ አለ፣ ሊጥልህ የሚፈልግ እኮ አለ፣ ጉድጓድ የሚመስልህ እኮ አለ፣ ቀን የሚፈልግ ምቹ ቀን የሚፈልግብህ ቀን እኮ አለ። እነሱን አለማየት ነው። ማንን ማየት? ወነጸረ ሰማይ፣ ወደ ሰማይ ተመለከተ። ወሬ ስብሐት እግዚአብሔር ወይ ቤሪ ኮል ይነብር በማናቡ እኮ ነው ያለው። አያችሁ፣ ሰማይ ተከፍቶ አየው አለ። ምን ተከፍቶ? እንዴት ነው ሰማዩ የሚከፈተው? አይገርም? ምኑ ተከፍቶ አየው? ምኑ ተከፍቶ አየው? ራዕይ ዮሐንስ ምዕራፍ 19 ላይ ቅዱስ ዮሐንስ ወንጌላዊም እንደዚህ ነው የሆነው። ሰማይ ተከፍቶ አየ። ምን ተከፍቶ? ሰማይ ተከፍቶ አየው። በአንባ ፈረስ ላይ ተቀመጠ፣ በራሱ ላይ ነጭ ልብስ የለበሰ በአንባ ፈረስ ላይ ተቀመጠ አየሁኝ። በልብሱ ላይ ስም ተጽፎበት ነበረ ይልና ስም ዘተጽፈ ላይ ለልብሱ በልብሱ ላይ ተጻፈው ስም ግን ያስገርማል አለ። የጌቶች ጌታ የነገስታት ንጉሥ ይላል አለ። ለዚህ ነው ሰማዕታት ለዚህ ስም ነው ዋጋ የከፈሉት። የጌቶች ጌታ ለሆነው ለክርስቶስ፣ የነገስታት ሁሉ ንጉሥ ለሆነው ለክርስቶስ። ቅዱስ እስጢፋኖስ ሰማይ ሄደ። የሚሞትለት ክርስቶስ የሚለው ስም ነው። ክርስቶስን ደግሞ በአባቱ ቀኝ ተቀምጦ ተመለከተው። ወይቤ ሪቅ ወልድ ይነብር በየማናቡ፣ በአባቱ ቀኝ ተቀምጦ ከአብ ከመንፈስ ቅዱስ ጋር የሚተካከለውን ጌታ አምላክ የሆነው የድንግል ማርያም ልጅ የእግዚአብሔር አብ ልጅ የባሕርይ አምላክ የሆነው ክርስቶስን በሰማይ አየው፣ በአባቱ ዙፋን ላይ ተቀምጦ። ክርስቲያኖች አይናችሁ ወደ ሰማይ ስትከፍት ስታነሱ ክርስቶስን በአባቱ ቀኝ ተቀምጦ ታያላችሁ። ወደ ስታነሱ አይናችሁን ወደ ሰማይ ስታነሱ በህይወታችሁ ውስጥ ያለው መጋረጃ ይነሳላችኋል። በህይወታችሁ ውስጥ ያለው ጨለማ ይገፈፍላችኋል። እና ወደ ሰማይ ተመለከተ። በጣም የሚገርሙ ቅዱሳን ሰማዕታት በአንድ አይነት ሞት አይደለም ክርስቶስን የመሰከሩት። ስቃያቸው፣ መከራቸው ከህሊና የራቀ በጣም የሚገርም ነው። ለምሳሌ አድርገን እስቲ ተወሰኑትን እንጥቀስና ትምህርታችንን እናጠቃልላለን። ለምሳሌ በድንጋይ የተቀጠቀጡ ሰማዕታት አሉ። በምን የተቀጠቀጡ? እስቲ በሉ፣ በምን የተቀጠቀጡ? በድንጋይ የተቀጠቀጡ። እነ አቤል፣ እነ ናቡቴ፣ እነ ቅዱስ ኤርምያስ፣ ቅድም የነገርኳችሁ ቅዱስ እስጢፋኖስ በድንጋይ ሰማዕትነትን የተቀበሉ ናቸው። ሌሎቻቸው አፍንጫቸውን እንዳይተነፍሱ ታፍነው የተገደሉ ሰማዕታት ናቸው። ምናቸውን? አፍንጫቸውን። እነ ቅዱስ ቶማስ ዘመራስ ክርስቶስን ካደው ሲባል አምነዋለሁ እንጂ አልክደውም አለ። እስቲ አምነዋለሁ አልክደውም በሉ እስቲ። ይሄ ጌታ ይታመናል እንጂ ይካዳል? ወገኖቼ ንገሩኛ። ስለዚህ ክርስቶስን ካደው የሚል አስጨናቂ ሲመጣ አንክደውም፣ እኛ በአሚነ ሥላሴ ጸንተናል፣ የቅዱሳን ሰማዕታት ልጆች ነን፣ ስለዚህ በእምነት ጸንተናል፣ ምንም እንኳን ፈተና ብታጸኑብን እኛ ክርስቶስን ልንክደው አንችልም ብለው በሃይማኖታቸው ጸኑ። ቅዱስ ቶማስ ዘመራስ ንጉሱ ተበሳጭቶ ክርስቶስ የሚለውን ስም እስከምትክድ ድረስ በሰውነት ላይ መከራ አደርስብሃለሁ ብሎት የመጀመሪያው ምን አደረገው መሰላችሁ? እጆቹን ቆረጠ። ምኖቹን? እጆቹን። እስቲ ሁለት እጆቹ የተቆረጡለት ሰው የተቆረጠበት ሰው እንዴት ሊራመድ ይችላል? ከባድ ነው አይደል? ከባድ ነው አይደል? በእስር ቤት ውስጥ እጆቹን ቆረጠ። ማን ስለሚለው ስም አልኳችሁ? ክርስቶስ ስለሚለው ስም። በሁለተኛው ቀን አቋሙ ጸንቷል። የተቆረጠው እጁ ነው። እጁ ተቆርጦ እንኳን ማንን በማመን ጸንቷል? ንገሩኛ። አንተ እጅህም አልተቆረጠም፣ እግርህንም ቆራጭ የለብህም፣ ሙት ተገደል እንዲሆን የሚልህም የለም። ግን ክርስቶስን በማመን አልጸናንም። እምነታችን ሙሉ አይደለም። እንዋዥቃለን። አስማተኛ መንደርም እንረግጣለን፣ ጠንቋይ ቤትም እንሄዳለን፣ መተተኛውም ጋር እንሄዳለን፣ ደጋሚውም ጋር እንሄዳለን፣ እናስጠነቁላለን፣ እናስመትታለን። ደግሞም እዚህ ነን ያለን። አያችሁ፣ ክርስቶስን በማመን ያጽናን እግዚአብሔር። እና ይገርማችኋል፣ ቶማስ ዘመራስ ሄደና እጆቹ ተቆርጠዋል። አንተ ቶማስ አሁንስ በሃይማኖቱ እንደጸና ነው? አዎ ክርስቶስን አምነዋለሁ እንጂ አልክደውም። ስለዚህ አቋሜ የጸና ነው። ንጉሥ የትኛውንም መከራ በስጋዬ ልታደርግ ትችላለህ፣ ስጋችሁን የሚገድሉትን ደግሞ ምን አትበሉ ብሎናል? አትፍሩ ብሎናል። ስለዚህ ስጋንም ነፍስንም በገሃነም ሊቀጣ የሚችል አንድ ጌታ አለ፣ እሱን ነው የምፈራው። ስለዚህ አልፈራም፣ እኔ ሞት አልፈራም፣ ሞት አያስፈራኝም፣ ያንተ ቁጣ ያንተ ዛቻ አያስደነግጠኝም፣ ከእምነቴ አንዲት ምዕራፍ ፈቀቅ አልልልህም አለው። እግሮቹን ቆረጠ። ቀጠለና ምኖቹን? እጅ የለውም፣ አሁን ደግሞ እግር የለውም። ይገርማል እኮ እጁም ተቆርጦ ክርስቶስን በማመን እግሩም ተቆርጦ ክርስቶስን በማመን ጸና። በጣም ተበሳጨ። እጅና እግሩ ተቆርጦ በቅርጫት ውስጥ አድርጎ እየተሳለቀበት ክርስቶስ የሚለውን ጌታ ካድ፣ ክርስቶስ አምላክ አይደለም ብለህ በአደባባይ መስክርልኝ አለው። እጁ ተቆርጦ እግሩ ተቆርጦ የመሰከረለትን ጌታ አሁን ምን አግኝቶ ይክደዋል ብላችሁ ታስባላችሁ?
ጌታዬን አምነዋለሁ እንጂ አልክደውም ብሎ የክርስቶስን ጌትነት በአውደ ነገስታት በተሰበሰቡበት መካከል በቅርጫት ውስጥ ይዞ ሲመሰክር ንጉሱ ተበሳጨና አፍንጫውን አፍነው ገደለው። እንዲህ ሆኖ ለክርስቶስ ሞቱ። እንዲህ እያሉ ወደ ክርስቶስ መንግስት ይጨመራሉ። እንዲህ እያሉ ሰማያዊ አክሊል ይቀዳጃሉ። አያችሁ ቅዱሳን ሰማዕታት። ቅዱስ ጊዮርጊስ ስንል እንደ ቀልድ እንዳታዩ፣ ቅዱስ አርሴማ ስንል እንደ ቀልድ እንዳታዩ፣ እነ ቅዱስ ሚናስ፣ እነ ቅዱስ ቂርቆስ፣ እነ ቅዱስ ቴዎድሮስ በናርሌዎስ፣ ሌሎቹም ቅዱሳን አያችሁ በሞቱ በኩል ክርስቶስን የመሰሉ ናቸው። በምኑ በኩል? በሞቱ በኩል። ጆሮአቸውን በምላጭ የተቆረጡ አሉ። ምናቸውን ታስታውሳላችሁ? ሕፃኑ ቅዱስ ቂርቆስ ንጉሱን ካበሳጨው ቃል አንደኛው እኔ ክርስቶስ ነኝ የሚለው ቃል ነው። እስቲ እኔ የክርስቶስ ነኝ በሉ። እኔ የክርስቲያን ነኝ በሉ። እስቲ አያችሁ፣ ክርስቲያን ደግሞ የታመነ ምስክር ነው። የታመነ ምስክር ደግሞ አይዋሽም። የታመነ ምስክር ምን አይልም? የትምህርታችን ርዕስ ምንድነው? የታመነ ምስክር። ቅዱስ ቂርቆስ ሕፃን ነው፣ የ3 ዓመት ልጅ ነው አይደል? ንጉስ ቀስ ብሎ ልክ ሕፃን ልጅ በከረሜላ በምን እንደሚታለለው አያችሁ። አቡሽዬ ከእናትህ ጋር የፈለከውን ነገር አረግልሃለሁ፣ ይሄ እናንተ ክርስቶስ የምትሉት አምላክ አይደለም ካደው ሲሉ እኔ ክርስቲያን ነኝ አለ። የታመነ ምስክር ክርስቲያን፣ የማይዋሽ የማይወላውል ክርስቲያን፣ በሃይማኖት አምድ የተተከለ እንደ መሰሶ ያለ ክርስቲያን፣ ነፋስም ሲመጣ የማይወላውል ክርስቲያን። አያችሁ። ስለዚህ እኔ ክርስቲያን ነኝ አለ። እኔ ምንድነኝ? ይሄ ቃል ነው ያበሳጨው። እኔ ክርስቲያን ነኝ። እንደውም ሊቃውንቱ ሲጠሩት ቅዱስ ቂርቆስን ዘክርስቶስ ይሉታል። እስቲ ዘክርስቶስ ብሎ እኛንም የክርስቶስ ያርገን። ዘክርስቶስ ብሎ ይጠሩታል በአጭር ቃል ቅዱስ ቂርቆስን። እነ ቅዱስ ቂርቆስ ብቻ አይደሉም፣ ሌሎች ቅዱሳን አሉ። ጆሮአቸውን በምላጭ የተቆረጡ፣ አይናቸውን የተጎለጎሉ እነ ቅዱስ ስምዖን፣ እነ ቅድስት አርሴማ አስታውሷት። ቅድስት አርሴማ ታሪኳን ለምተርክላችሁ። ቅድስት አርሴማ አይኖቿ ያምራሉ። ንጉስ በአጸ ዝሙት ተነድፎ መልኳን እያየ ለአግባሽ የመንግስቴን እኩሌታ ልስጥሽ አብረሽኝ ኑሪ ብሎ ፈቃዷን ሲጠይቅ እኔ የክርስቶስ ሙሽራ ነኝ፣ እኔ ላንተ አልገባም፣ እኔ ለአንዱ ለክርስቶስ ታጥቻለሁ፣ በመንግስት ሰማያት የማደርገው ሰርግ አለኝ፣ ሙሽርነቴ በሰማይ ነው። ቁንጅናዬን አይታል። ይሄ የሚረግፍ ነው፣ የሚጠፋ ነው። ይሄ በጨርቅ የሚጠቀለል ነው፣ በሳጥን የሚገባ ነው፣ አፈር የሚበላው ነው። ስለዚህ እኔ ውበቴ ከውስጥ ነው፣ ውበቴ ደግሞ ክርስቶስ ይባላል ብላ ክርስቶስን ስትመሰክርለት ንጉስ ተበሳጭቶ የምትመኪበት ይሄንን የሚያምረው ውበትሽን አጠፋዋለሁ ብሎ የሚያምሩ አይኖቿን በወጭት አስወጥቶ በወስፌ በወጭት አድርጎ እንዲህ ሲሳለቅባት አይናማዋን አርሴማ አይነ ስውር አድርጎ እዛ እስር ቤት ሲጨምራት ቅድስት አርሴማ ድንግል ማርያምን ተማጸነቻት። ግዴላችሁም የአርሴማ እናትና ድንግል ማርያም ተማጸኗት። ቅድስት አርሴማ ድንግል ማርያምን ተማጸናቻት እያልኩ እኮ ነው። አያችሁ አዛኝቷል። የብርሃን እናት ናታ እመብርሃን። ወንጌላዊ ዮሐንስ እኮ ብርሃነ ጽድቅ ዘያብር ለኩሉ ዓለም ብሎ የመሰከረልን ልጅ አላት፣ ለሰው ሁሉ የሚያበራ። አያችሁ በጨለመባችሁ ነገር ሁሉ ያብራላችሁ የማርያም ልጅ መሰከረችለት። ስትለምናት አደረች። እናቴ ድንግል ሆይ አብዝቼ ወድሻለሁ፣ አይኖች ነበሩኝ አሁን አይነ ስውሮኛለሁ። ልጅሽ ብርሃን ነው። ምንድነው? ልጅሽ ብርሃን ነው። እሷን ስንጠራት ደግሞ ምን እንላታለን? እስቲ መብርሃን በሏት። ጨለማ ሕይወታችሁን ብርሃን ታርግላችሁ። መብርሃን ለመነቻት። ከዛስ እግዚአብሔር የለመኑትን አይነሳም የነገሩትን አይረሳም አይደል? በድንግል ማርያም ወደ ድንግል ማርያም የጸለየችውን ጸሎት እግዚአብሔር ሰማና እናቴ ሆይ አንቺን ተማጽናለችና አንድ የጸናች የታመነች ምስክር በእስር ቤት ውስጥ አለች። ብቻዋን አይደለችም፣ አብረዋት 27 ደናግል ሰማዕታት ሴቶች አሉ። ስንት አልኳችሁ? በዚህ ዘመን ያለው ሰማዕትነት እህቶቼ ልንገራቸዋ። ቅድስት አርሴማና ከሷ ጋር ሰማዕትነት የተቀበሉ ሰላም ዘምስለኪ ለዛ አይረፉ። የመጨረሻው መልካ አርሴማ መጨረሻው መደምደሚያው እሱ ነው። ካንቺ ጋራ ሰማዕትነት የተቀበለው ያረፉ 27 ሰማዕታት ደናግል ሰላምታ ይድረሳቸው እያለ ነው የሚነግራት። እና ይገርማችኋል። ምንድነው ሰማዕትነት ካላችሁኝ፣ የዚህ ዘመን ሰማዕትነት ራስን መግዛት ነው። ምን አልኳችሁ? የዚህ ዘመን ሰማዕትነት ምንድነው አልኳችሁ? ምንድነው አልኳችሁ? የኃጢአት ግብዣ ሲቀርብላችሁ ራሳችሁን መግዛት፣ ለዝሙቱ አቤት ስትጠየቁ ራስን መግዛት። አያችሁ መቅደስ ሰውነቴን አላረክስም፣ ክርስቶስ አምላኬን አልክደውም፣ አላሳዝነውም ብሎ ራስን መግዛት ሰማዕትነት ነው። አንገት የሚቆርጥ ላይኖር ይችላል። የሰማችሁን አይደል? በፈላ እሳት የሚጥልክ ላይኖር ይችላል። ግን ራስን መግዛት ሰማዕትነት ነው። እግዚአብሔር ይርዳን ሁላችንን።
ከዛ ቅድስት እመቤታችን ድንግል ማርያም ከልጇ ጋር በእስር ቤት ገባች። በእስር ቤት ገባችና ጨለማ የነበረው ቤት እስር ቤት ሁሉ ብርሃን ሆነ። እናቴ አንቺን ተማጽናለች፣ ይሄንን ሰማያዊ አይኑ ሰጅና ግጠሚላት አላት። ይችላል አይችልም? መድኃኒዓለም ንገሩ። ይችላል አይችልም? ይችላል። የሁሉ ባለቤት አይደል? ከእናቱ ማኅፀን ጀምሮ ዕውር የሆነው ዮሐንስ ወንጌል ምዕራፍ 9 ቁጥር 1 ጀምራችሁ ስታነቡ ደቀ መዛሙርቱ ማነው ኃጢአት የሰራው ዕውር ሆኖ እንዲወለድ ሲል የእግዚአብሔር ሥራ በሱ እንዲገለጥ አይደል ያለው? ልሙጥ የነበረው ሰው አይኖች ያልተፈጠሩለትን ሰው አይኑን ያበራ እግዚአብሔር ይችላል አይችልም? እዛ በኋላ ወሰደችና ሰማያዊውን አይን ግጥም አደረገችና አይዞሽ ወደ ኋላ እንዳትይ፣ በሰማይ የተዘጋጀልሽ ክብር፣ በሰማይ የተዘጋጀልሽ አዳራሽ፣ በሰማይ የተዘጋጀልሽ ክብር፣ ሰማያዊ ክብር አለሽ፣ ወደ ኋላ እንዳትይ። ስለዚህ የታመነ ምስክር አይዋሽምና ጸንተሽ ቆይ ብሏት በሃይማኖት እንድትጸና መክሯት 27ቱን ሴቶችም እንድታጸና ነግሯት ክርስቶስ ኢየሱስ ባርኳት፣ ድንግል ማርያም ባርካት፣ ቅድስት አርሴማ ይላለች። ከዚህ መካከል ነው አይናቸውን የተጎለጎሉ ልክ እንደ ቅዱስ ስምዖን ሰማዕታት አሉ ያልኳችሁ። ከንፈራቸውን የተቆራረጡ እነ ቅዱስ ቶማስ፣ እነ ቅዱስ መርምህናም፣ ጥርሳቸውን በድንጋይ የተወለቁ እነ ቅዱስ ጎርጎርዮስ ዘእንዚናዙ፣ ምላሳቸውን በወስፌት የተተለተሉ እነ መጥምቀ መለኮት ቅዱስ ዮሐንስ፣ ደረታቸውን በጦር የተወጉና አቡነ አቢብ እነ ቅዱስ ቴዎድሮስ፣ ቆዳቸውን የተገፈፉ እነ ቅዱስ ቶማስ ዘህንደኬ፣ በእሳት የተጠበሱ እነ ቅዱስ መርቆሬዎስ፣ ወደ ባህር የተጣሉ እነ ቅዱስ በርቶሎሜዎስ፣ በገመድ የተጎተቱ እነ ቅዱስ ማርቆስ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ዲዮስቆሮስ በሮማ አደባባይ በሰረገላ እየጎተቱ ፊታቸው የተነጨ ጢማቸው እየተነጨ ጥርሳቸው እየወለቀ ዝንቱ ውእቱ ፍሬ ሃይማኖት፣ የሃይማኖት ፍሬ ይሄ ነው፣ ክርስቶስ ስለሚለው ስም መከራ መቀበል ነው ብለው በመከራ ውስጥ ወደ ኋላ እንዳይሸሹ በመከራ መጽናትን አስተምሯቸዋል። እነ ቅዱስ ዲዮስቆሮስ እነ ቅዱስ በረከታቸው ይደረብን። በገመድ የተጎተቱ ብቻ አይደሉም፣ በጣም ብዙ ቅዱሳን ሰማዕታቶች አሉ። እነ ቅዱስ ጊዮርጊስ በጣም እኮ የሚገርም በረከታቸው ይደረብን። ለሰማዕትነት የሚያበቁ ቅድመ ሁኔታዎች በቤተ ክርስቲያናችን 4 ናቸው። ስንት ናቸው? የመጀመሪያው አንድ ሰው ሰማዕት ከመሆኑ በፊት በእግዚአብሔር ማመን አለበት። በማን ማመን አለበት? በእግዚአብሔር ያላመነ ሰው ከሰውም ተጣልቶ በሆነ ምክንያት ግጭት ተፈጥሮ ቢሞት ሰማዕት ይሆናል? ንገሩኛ። ቅድሚያ በማን ማመን አለበት? በእግዚአብሔር። ሁለተኛው ዓለምን በፍጹም መጥላትና መናቅ አለበት። ማንን? ተቸገራችሁ አይደል? ዓለምን መናቅ። ደግሞ ዓለም የምትባል ሴት ካለች እሷን አይደለም ያልኩት። እስቲ ዓለምን መናቅ በሉ። በፍጹም መጥላት። አያችሁ፣ ከክርስቶስ ማን ይበልጣል? ዓለም ይበልጣል እንዴ? ዓለም ትበልጣለች? አሁን በጾማችሁ ሰዓት ጠዋት ተነስታችሁ ብትበሉ ማን ይበልጣል እያላችሁ ንገሩኛ። ዓለም ትበልጣለች፣ ስጋዬ ይበልጥብኛል፣ ከክርስቶስ በልጦብኛል እያለ ነው አይደል? ጠዋት የበላ ሰው ውሎ ከሚበላ ሰው ጋር ሂዱና እስቲ ሁለቱን አቆማችሁት። በጣም ወዛም የሚወዛው ውሎ የበላው ሰውዬ ነው። አዛኝ ነው። የሰማችሁ ውሎ የበላውን ሰው ወዛም ነው ሳይቀባ። ይኸው ከዚህ ቁረጥ ከዚህ ፍለጥ ያለ ሰውዬ ግማሹ ዩሪክ አሲድ፣ ግማሹ የሆነ ነገር፣ ግማሹ የሆነ ነገር ይኸውና፣ ያው በዚህ ሰዓት ራሱ ወንጌል ላይ ሰሙም ጂም ቤት ነው ያሉት። የበሉትን እየተፉ ነው ያሉት፣ ትራክ ላይ እየሮጡ። የሚሰግድ ሰው፣ የሚጾም ሰው፣ የሚመጸውት ሰው፣ ቃሉን የሚሰማ ሰው፣ የተሰበረ መንፈስ ያለው አያችሁ፣ ልቡ የተሰበረ መንግስቱን የሚናፍቅ የክርስቶስን መምጣት የሚጠባበቅ እንደ ቃሉ የሚኖር ሰው ይጾማል፣ ይጸልያል፣ እንደ ተጻፈው እንደ ክርስቶስ ቃል ይኖራል። ስለዚህ ለሰማዕትነት የሚያበቁ ቅድመ ሁኔታዎች አንደኛው ምን አልኳችሁ? በእግዚአብሔር ማመን። ሁለተኛው ዓለምን በፍጹም መጥላትና መናቅ። ቀጥሎ ያመኑትን በህይወት መኖር። ይህንን እግዚአብሔር ያደርግልን። ይሄው እኛ እንሰብካችኋለን፣ ምን ሰብከውን እኛ እንኖረው። እናንተም ትዘምራላችሁ፣ የዝማሬ ህይወት የለም። ከዝማሬው በኋላ ኤርፎን ደቅነን ምን ሰማውን እናውቀዋለን። እናንተ ቤት የሚከፈተው እንኳን መዝሙር ከ4 ሰዓት አያልፍም። ጠዋት ከ4 ሰዓት በኋላ ዘፈኑ ይቀጥላል አይደል? በጠዋት አቤት እገሌ ቤት እንደው የሚከፈተው መዝሙር ትላችሁ አድንቀ ሳትጨርስ 4 ሰዓት ቁርስ ከበሉ በኋላ ይቀይሩታል። ክርስትናችን ራሱ አንድ ቀን የማይውል ክርስትና ነው ያለን። ያመኑትን በምን መኖር አልኳችሁ? በህይወት መኖር በሉ። አዎ የሚቀድሰው መቀደስ ስላለበት የምንኖረው ለክርስቶስ ያስፈልገናል ብያችኋለሁ ቅድም። ክርስቶስ ኑሮ ይፈልጋል። እናወራለን፣ ይሁን ሰብካለን፣ እናንተ ሰማላችሁ፣ እኛም ህይወት የለንም፣ እናንተም እንደዛ እየሆንን ነውና እግዚአብሔር ይመልሰን። አራተኛው ያመኑትን መመስከር ነው። ምን አልኳችሁ?
አንድ ክርስቲያን መመስከር የሚችልበት መንገድ አንደኛው ስለ ክርስቶስ በአንደበቱ መመስከር ነው። የማቴዎስ ወንጌል ምዕራፍ 21 ቁጥር 15 ላይ ተመልከቱ። አንድ ክርስቲያን መመስከር የሚችልበት በአንደበቱ። እስቲ በአንደበቱ በሉ። የማንን ጌትነት? የክርስቶስን ጌትነት። የማንን አምላክነት? የእግዚአብሔርን አምላክነት። ስለዚህ በሕይወቱ ስለ ክርስቶስ መመስከር ምንድነው ያለው? በሰው ፊት የሚመሰክርልኝ አለ፣ እኔ ደግሞ በሰማይ በአባቴ ፊት እመሰክርለታለሁ አለ። በማንም ፊት የሚመሰክርልኝ? አቤት! ከድንግል ማርያም መወለዴን፣ በመልዕልተ መስቀል መሰቀሌን፣ ሞቼ ዓለምን ማዳኔን፣ ወደ ሰማይ ማድረጌን፣ ከሰማይ ያላወረደውን ሥጋ ወደ ሰማይ ይዞ መውጣቱ፣ በሥጋ ማርያም በክብርት በግርማ መለኮት ተገልጦ ለፍርድ እንደሚመጣ ይህንን የሚመሰክር ጌትነቴን አምላክነቴን የሚመሰክርልኝ በሰው ፊት የሚመሰክርልኝ እኔ ደግሞ በሰማይ በአባቴ መንግስት በሰማይ እመሰክርለታለሁ አለ። ስለዚህ በአንደበት ስለ ክርስቶስ መመስከር ያልኳችሁ ይሄ ነው። ሁለተኛው አንድ ክርስቲያን መመስከር የሚችልበት መንገድ ሁለተኛው በሕይወቱ ስለ ክርስቶስ መመስከር። በምን አልኳችሁ? ቅድም እንዳልኳችሁ ነው። ሰው ዓለምን እየወደደና በዓለም ያለውን ስራ እየሰራ እግዚአብሔርን ወደዋለሁ ማለት አይቻልም። ቅዱስ ያዕቆብ በመልእክቱ ምዕራፍ 2 ቁጥር 4 ላይ እንደዚህ ይላል። ያዕቆብ መልእክት ምዕራፍ 2 ቁጥር 4 ላይ ወንድሞች ሆይ ይላል፣ የዚህ ዓለም ወዳጅ የእግዚአብሔር ጠላት እንደሆነ አታውቁም ይላል። የማን ወዳጅ? እንደው በማርያም ነገር የማን ወዳጅ? የማን ጠላት አለ? የዚህ ዓለም ወዳጅ አለ የእግዚአብሔር ጠላት እንደሆነ አታውቁም አለ። ስለዚህ ዓለም ሳትንቃችሁ ናቋት። ደግሞ ናቋት ስላችሁ መንኩሱ እያልኩ አይደለም። እየሰማችሁ ነው? ዓለምን መናቅ ማለት መመነን አይደለም። እየሰማችሁ ነው? በዓለም ያለውን የሥጋውን ፍላጎት አሸንፎ መኖር መናኔ ነው። እናንተ እኮ መናኝ ናችሁ። እየሰማችሁ ነው? ባል በሚስቱ ጸንቶ ከኖረ እኮ መናኝ ነው። እውነት አሰብ እንዴ ንገሩኝ እንጂ በትዳራቸው በብቃት የደረሱ ቅዱሳን እኮ አሉ የሉ? ጳጳሱ እኮ የትዳር ውጤት ነው አይደል? ቅዱሳን እኮ የትዳር የጋብቻ ውጤቶች ናቸው። እና ሶስተኛው ክርስቶስን በማያውቁ በከሃዲያን ፊት ለፊት መመስከር ነው። ለሰማዕትነት የሚያበቃ በማን? ክርስቶስን በማያውቁ ፊት ቤት መመስከር፣ በከሃዲያን ፊት። እስቲ በከሃዲያን ብሉ። ክርስቶስ ጌታ አይደለም በሚሉ ሰዎች መካከል መመስከር ነው ለሰማዕትነት የሚያበቃው። በቤተ ክርስቲያን አስተምሮ አንድ ጻድቅ ወይም አንድ ሰማዕት የሚባለው ሶስት ነገሮችን ሲያሟላ ነው። ስንት ነገሮች? ሶስት ነገር ካሟላ ሰማዕት ይባላል። ሶስት ነገሮችን ካላሟላ ግን ቤተክርስቲያን ሰማዕት ነው አትለው። በስሙ ቤተክርስቲያን አትሰራም፣ ጽላት አትቀርጽለት። ምንድነው ካላችሁ የመጀመሪያው የሰማዕትነቱ ምክንያት በሃይማኖቱ መሆን አለበት። በምን ንገሩኛ? በሃይማኖቱ። ሁለተኛው ሰማዕትነቱ በራሱ ነፃ ፈቃድ መሆን አለበት፣ ማንም ሳያስገድደው። ሰማችሁኝ አይደል? ተገዶ አይደለም፣ በራሱ ነፃ ፈቃድ። ክርስቲያኖች የሚቀበሉትን መከራ ልቀበል፣ ክርስቶስ ስለሚለው ስም የመጣባቸው መከራ ብሬያቸው ልቀበል ብሎ በራሱ ነፃ ፈቃድ ሄዶ ክርስቶስን መስክሮ በሰማዕትነት የሚያልፍ ካለ ይሄ ሰማዕት ይባላል ቤተክርስቲያናችን። ሶስተኛው በሰውነቱ ወይም በአካሉ ላይ መከራ እየተቀበለ መሆን አለበት። በነገራችን ላይ በሊቃውንቱ ቋንቋ ሶስት አይነት ሰማዕትነት አለ። ነጭ ሰማዕት፣ አረንጓዴ ሰማዕትና ቀይ ሰማዕት ተብሎ ይከፈላል። ምን አልኳችሁ? እንደው ከለር እንኳን መጥራት አይከብዳችሁም። እስቲ ጥሩ። ነጭ ሰማዕት፣ ቀይ ሰማዕት፣ አረንጓዴ። ነጭ ሰማዕት በዚህ ዓለም ትዳር ይዘው ልጅ ወልደው ራሳቸውን የለዩ ናቸው። ራሳቸውን ከምን የለዩ የሚለው ነው ጥያቄ ነው። ትዳር ይዘው ልጆች ወልደው በዚህ ዓለም የሚኖሩ የሰማችሁ ነው አይደል? በትዳሩ የጸና የማይወላውል፣ በትዳሯ የጸናች የማትወላውል፣ ባል ከሚስቱ ሚስትም በባሏ ተወስና ብቻ እየኖረች ቀጥሎት በምስጢራት ተሳትፎ ቅዱስ ቁርባን እየተቀበሉ ምን እየተቀበሉ ንገሩኛ? ቅዱስ ቁርባን እየተቀበሉ በክርስትና የጸኑ ነጭ ሰማዕታት ይባላሉ። አያችሁ ሰማዕትነት እንዴት በረከት እንዳለው አላወቅከውም እንጂ በትዳር ውስጥም ነበር። በስርዓት አልያዛችሁትም እንጂ እየቀለዳችሁበት ነው እንጂ ነጭ ሰማዕት አለ። ሌላው አረንጓዴ ሰማዕት ነው። አረንጓዴ ሰማዕት ደግሞ ልጆቻቸውን ለቁም ነገር አብቅተው በመጨረሻው ሰዓት የመነኑ ወይም ገዳም የገቡ ናቸው። ለምን አብቅተው አልኩኝ? እኔ ደግሞ በትነው አላልኩኝም። አደራችሁ እንዳትለውጡብኝ፣ በጣም ብዙ ሚዲያ ስላለ እንዳትነጥቋት። ለምን አብቅተው አልኩኝ? ልጆቻቸውን ድረው ኩለው
ስራ አስይዘው ቁም ነገር ላይ አደርሰው ከዚህ በኋላ እኔ ብኖርባት ይቻ ለማጠቅመኝም ብለው በ11ኛው ሰዓት የመነኮሱ ምን አይነት ሰማዕታት ይባላሉ? ንገሩኛ። ይኸው አንዳንድ ቤት እኮ ሽምግልና እንላካለን እንደው አልቆርባለኝ ይላሉ ሴቶቹ። እናቶቻችን እንኳን ጀግኖች ናቸው። እንደው እንዳትቀየሙኝ አደራችሁን። ሌላ መውጫ ካለ እንኳን ጠይቄም ቢሆን ወጣለሁ፣ አታስወጡኝም እናንተ። እናቶቻችን ጎበዞች ናቸው። እውነቴን ነው የምለው። ለኪዳን ከአባቶች በላይ እናቶች ነው የሚሮጡት አይደል? ለቅዳሴው የሚመጡት እነሱ ናቸው ተመልሰው። እንደው አባት ደፍሮ ኪዳን ከመጣ ቅዳሴውን አንቺ እጭ ደሞ አበዛሽው ነው የሚላት። እንዴ ምንድነው አንቺ ሴትዮ ተይኝ እንጂ አንደኛሽን ለምን አትገቢም እዛ ሊላት ይችላል። እና ማን ይበረታል እያልኳችሁ ነው? እናቶች። አንዳንድ ጊዜ እናቶች እንደው ባለቤቴ አልቆርባለኝ እንደው እስቲ ንገርልኝ ብለው እንደው አንድ ሁለት ቦታ ሄጃለሁ እኔ እግዚአብሔር ባወቀ እና ሄጄ እንዴ ሴትዮ አብዳለች እንዴ እኔ እኮ ገላ ነኝ አለኝ ሰውየው። እኔ ምንድነኝ? ሞትስ ሰግብተ ይመጽእ ከመሰራቂ፣ ሌባ በድንገት እንደሚመጣ በየትኛው ሰዓት እንደሚመጣ እንደማታውቁ ድለዋኔ ከመነበሩ ተዘጋጅታችሁ ቆዩ አለ። ድንገት ይመጣል አማኑኤል። የቀማውን ሳትመልስ፣ የበደልከውን ሳትክስ፣ ንስሐ ሳትገባ፣ ይቅር ለእግዚአብሔር ሳትባባል ይሄው ገና ነኝ ስትል ይግባኝ የሌለው ይመጣል። ድንገት ይመጣና ለም አስቡበት ወንድሞቼ። ዘላለም የሚኖር እንዳይመስላችሁ። ተከራይ ተቀምጦ ያከራይ ሬሳ ይወጣል። ባለጠጋ ይደህያል። ለዓመት ያስቀመጡትን በዕለት ይበተናል። የዚህንን ዓለም የትኛውንም ነገር ብጨብጠው ከንቱ ነው፣ እንደ ጉም ነው። የትላንት ጌቶች የሉም፣ ዛሬ ከርታቶች ሆነዋል። በየመንገዱ የትላንት ዝነኞች የሉም፣ የትላንት ቆንጆች የሉም፣ የትላንት ባለጠጎችም የሉም። የትላንት አሰሪ የዛሬ ታሳሪ ነው። ይሄው ባለጠጎች ጎዳና ቁጭ ብለው ይለምናሉ። ትላንት እኮ ነው ቤት ይላሉ። ትላንት የዛሬን ያርገውና ቀንጥሎኝ ይላሉ። ቀን የሚያመጣው ምን እንደሆነ አታውቅማ። እግዚአብሔር ይደስልን። አረንጓዴ ሰማያት ብያቸዋለሁ። እሺ አረንጓዴ ሰማያት ልጆቻችሁ ለቁም ነገር ያብቃላችሁ። ንስሐ ሳትገቡ አይውሰዳችሁ። የመጨረሻው ቀይ ሰማያት። እስቲ ቀይ ሰማያት በሉ። ከሃዲያን ነገስታት ሲነሱ የእግዚአብሔርን አምላክነት መስክረው በሰይፍ በስለት ተወግተው የሞቱ ቀይ ሰማዕታት ይባላሉ። የመጀመሪያው ቅዱስ ጊዮርጊስ ነው። በረከቱ ይደርብን። ማን አልኳችሁ? ቅዱስ ጊዮርጊስ የመጀመሪያው ሰማዕት ነው። በጣም የሚገርም ነው። ታላቁ ሰማዕት ቅዱስ ጊዮርጊስ የተቀበላቸውን መከራዎች ብቻ ልንገራችሁና ትምህርቴ ሊጠቅልላችሁ። እግዚአብሔር ከሁላችን ጋር ይሁን። የታመነ ምስክር ምን አይልም። የመጀመሪያው የቅዱስ ጊዮርጊስ አንደኛው ሰማዕትነቱ በእንጨት አስቀቅሎ ስጋውን በመቃን አስፈትተው ረጃጅም ችንካሮች ያሉበት ወይም ምስማር የብረት ጫማ ጫምቶት ሄዳሉት። ቅዱስ ጊዮርጊስን ልብ አድርጉ። የብረት ምስማር ነው፣ የብረት ጫማ ነው፣ ምስማር አለ ይወገዋል። ያንን አጫምተውት ሄዳሉት። እየሰማችሁኝ ነው? እና እንዲህ አይነት መጀመሪያውን መከራ ሲቀበል ቅዱስ ሚካኤልን እግዚአብሔር ላከና ከነበረው ቁስልና ደም ፈውሰውና ሄደ። ልብ አድርጉ። በጣም የሚገርም ነው። ሲያዩ ነገስታቱ ቅዱስ ጊዮርጊስ በብረት ጫማ ላይ አጫምተው ደሙን አይተዋል፣ ስጋው ቆስሎ አይተዋል። ደግሞ ቅዱስ ሚካኤል ይመጣና በህቡ ፈውሶት ይሄዳል። ይሄ መልአክ ይምጣና ይፈውሰን ፈውሶት ይሄዳልና ግራ ሲጋቡ ሁለተኛው ምን አደረጉ መሰለ? በሰባት ችንካር አስቸንክረው በእሳት አስተኩሶት ችንካሩ ወይም ብረቱ እንዲግል ማለት ነው። አናቱን በመዶሻ አስቀጥቅጦ በሆዱ ላይ የደንጋይ ምሰሶ አስሮ እንዲንከባለልበት አደረጉት። አይከብድም? ክርስቶስ ስለሚለው ስም አባቶቻችን ይህንን ያክል ዋጋ ከፍለዋል። ሶስተኛው ስጋውን በመጋዝ አስተልትለው ጨው ነስንሰውበት ስጋው ተቆራርጦ የቅዱስ ጊዮርጊስ ስጋ ወደቀ። ጌታው በመንፈቀ ሌሊት መድኃኔዓለም ተገልጦ በእጁ ዳሰሰና እንዲህ አለው፣ ጊዮርጊስ ገና 6 ዓመት የተጋድሎ ዓመታት ይቀርሃል አለው። ገና ስንት ዓመት ይቀርሃል አለው? ያውም የተጋድሎ ስቃይ ያደርጉብሃል፣ እኔ ከስቃይ ፈውስሃለሁ። መከራ ያጸኑብሃል፣ በመከራ ደግሞ ትጸናለህ፣ እኔ ካንተ ጋር ነኝ ብሎት ጌታው ነገረውና ሄደ። ከዛ ወዲያውኑ ዱዲያኖስ ደንግጦ የሚያሸንፍልኝ ቢኖር ወርቅ ሰጠዋለሁ ብሎ በአደባባይ ተናገረ እና መሰግላን ጠንቋዮች ተሰበሰቡ። ማንን ለማሸነፍ? ጊዮርጊስን ለማሸነፍ። አሁን እኛን የሚታገሉ ጠንቋዮች አሉ። ዛሬ የሚታገሉን ጠንቋይ አስማተኞች አሉ። ትንሽዬ ኪዮክስ ስትከፍት ታየዋለህ።
ትንሽዬ ጉልት ይዘው በር ላይ ቁጭ በል ታየዋለህ። እዛ ቀን የማይጣልብህ ነገር የለም፣ የማይገነዝብህ ነገር የለም፣ የማይደፋብህ ነገር የለም። ኢትዮጵያዊ ይገርማል እኮ እግዚአብሔር የሰነፎች አምላክ አይደለም። አስማተኛው መንደር ሮጠ የሰው ቤት ለመዝጋት ከምትሯሯጥ ያንተን እድል ስላሴ እንዲከፍትልህ በስላሴ ጋር ብትንበረከክ እሱ ነበር ዋጋይ ነበር። አስማተኛ መንደር ሄደ የሰው ትዳር ከምትበጠብጥ አንተንም የተባረከ ትዳር እንዲሰጠው ወደ ስላሴ ብትለምን እሱ የተሻለ ነበር። እውነት ሐሰት? እንዲህ አይነት የክፋት ቤት እንዳትሄዱ ስላሴ ይጠብቃችሁ። እና አትናሲዮስ የሚባል መሰሪ ጠንቋይ ሆድን በጥብጦ አንጀትን ቆራርጦ የሚገድል ስራይ ወይም መርዝ አዘጋጀ። የሰማችሁ ነው። ከዛ በኋላ እኔ አሸንፍልሃለሁ ይሄን ብቻ አጠጣው አለው። ቅዱስ ጊዮርጊስ አልጠጣም እንዳይል እጅና እግሩን አሰሩትና በገመድ ጠጣ ብለው አነሱና ሰጡት። እንዳያማትብ እጁን አሰሩበት። የሰማችሁ ነው። የሚጎዳ መርዝ እንኳን ብትጠጡ ብሏቸዋል። ይሄ እኮ ለቅዱሳን የተሰጠ ቃል ኪዳን። የሚጎዳ ነገር እንኳን አንበሳና ዘንዶን ትጫማለህ ያለ እግዚአብሔር አያችሁ። የራሱን የእባቡን ራስ እንድንቀጠቅጥና ኃይልና ስልጣን የሰጠን እግዚአብሔር መጨረሻ ምን አደረገ? ቅዱስ ጊዮርጊስ ካማተበ ያ መርዝ ውሃ ነው የሚሆንለት። ስለዚህ እጁን እሰሩልኝ አለ። እጁ ላይ ችግር አለ። በስመ እግዚአብሔር በመስቀል ምልክት ምን ይላል? ያማትባል። ሳታውቁት እኮ መርዝ ተበጥብጦላችሁ ተሰጥቶ ጠላ ነው ውሃ ነው ብለህ ልትጠጣ እኮ በመስቀል ምልክት ስታማትብ እኮ ውሃ አድርጎልህ ጠላት ተገርሞ እንዴት አልገደለውም ብሎ እኮ ሊሆን ይችላል እኮ። ስንትም ሌሊት ላይ ተበጥብጦ ስንት ቀን ተበጥብጦልን ይሆናል። ስንት ቀን ተታቅዶልናል። ስንት መንገዳችን ላይ እንቅፋት ተቀምጦብናል። ይኸውላችሁ ጠላት ያልቻለን አቅም ስለሌለው አይደለም፣ ኃይለኛው እግዚአብሔርን ስለተጠጋን እንጂ። ጠላት ያልጣለን አቅም አጥቶ አይደለም፣ የማይጥለው እግዚአብሔር እጅ ላይ ስላለን ነው እንጂ እግዚአብሔር አይጣለን አሁንም። ከዛ በኋላ ቅዱስ ጊዮርጊስ እንዲህ አለ። ልክ በግንባሩ ማለት ነው አያችሁ፣ እዛ እንትኑ ላይ ልክ በመስቀል ምልክት እንዲያርጎ አማተበበት። ይሰማችሁ ይናል። እንደዛ አርጎ አማተበበትና አጠጡኝ አላቸው። ሲጠጣ ምንም አልሆነለትም። ጠንቋዩ ግራ ገባው። እንደውም ቅዱስ ጊዮርጊስ ይላል ፊቱ እንደ ፀሐይ በራ፣ እንደ ጨረቃ ደመቀ። የሚገድል ሆድን ቆራርጦ አንጀት በጣጥሶ የሚገድል ነገር ሰተነው ፊቱ እንደ ፀሐይ እንዴት በራ ብለው ተደነቁና ያ መሰሪ ጠንቋይ ማረኝ ብሎ ከእግሩ ስር ወደቀለት ይላል። ዛሬ ገዳዮቻችን በእግራችን ስር ያንበረክክልናል። አማኑኤል የቅዱስ ጊዮርጊስ አምላክ ጠላትን ያስታክስልን። እና በጣም የሚገርመው ከዛ በኋላ ማረኝ በአንተ ጌታ በኢየሱስ ክርስቶስ አምናለሁ አለው። በማን አምናለሁ አለ? ምርጫ የሌለው ምርጫ ነው ክርስቶስን ማመን። ከዛ በኋላ ያ ከእግሩ ወድቆ የረገጠው ምድር ውሃ ፈልቆለት ሐዋርያው ቶማስ ተገልጦ አጥምቆት እንደተሰወረው ገድሎ ይናገራል። ሌላው ቅዱስ ጊዮርጊስ አራተኛ የተቀበለው መከራ በብረት አልጋ አስቸንክሮ ከበታቹ እሳት አንድዶበታል። ልክ ቅዱስ መርቆሬዎስ እንደተቀበለው የብረት አልጋ ላይ አስተኝተውት አስረውት ከስሩ ደግሞ ከአልጋው ስር ምን አነደዱ? እሳት አነደዱበት። በጣም የሚገርመው እሳቱ ሲንጠበጠብ እሳቱ ማን ነው? ደሙ ሲንጠበጠብ እሳቱን አጠፋለት። ይሰማችሁና ደሙ ውሃ አይደለም፣ ልብ አድርጉ። ደሙ ግን ሲንጠፈጠፍ ምኑን አጠፋለት? አሁንም የቅዱስ ጊዮርጊስ አምላክ እየነደደ ያለውን እሳት ያጥፋልን። አሁንም የጊዮርጊስ አምላክ ኢትዮጵያ ውስጥ እየነደደ ያለውን የጦርነት እሳት ያጥፋልን። ያለ መግባባትን እሳት ያጥፋልን። የዘረኝነትን እሳት ያጥፋልን። የጥላቻን እሳት ያጥፋልን። የመለያየትን እሳት ያጥፋልን። የጎጠኝነትን መንፈስ ያጥፋልን። አጠፋለት እሳቱን። ዱዲያኖስ ኢየሱስ አምላክ መሆኑን አሳየኝ አለው። ከዛ በዚህ ሁሉ ተአምራት አላመነም። ማን አምላክ መሆኑን? ኢየሱስ አምላክ መሆኑን አሳየኝ አለው። ከዛ ምን አደረገ መሰላችሁ? የለመለመውን ዕፅ አድርቆ የደረቀውን ደግሞ አለምልሞ ከሞቱ 430 ዓመት የሆናቸው ሙታን በኢየሱስ ክርስቶስ ብሎ ጠርቷቸው አስነሳቸው። ይሄው በኢየሱስ ክርስቶስ ምን አለ? ለምን ክርስቶስ ምንድነው ያለው? በእኔ ካመናችሁ አለ እኔ ከሰራው ስራ በላይ ትሰራላችሁ ብሎ አላለም? ንገሩኝ እንጂ እንዴ ኤልሳ አንድ ሙት ቢያነሳ ኤልያስ አንድ ሙት ቢያነሳ እኮ የኤልያስ መንፈስና ጸጋ እጥፍ የሆነለት ሁለት አንስቷል። አያችሁ ከኔ በላይ እጥፍ ትሰራላችሁ አለ። ያ እምነት የለንም እንጂ። እና አምስተኛው በዚህም እንደማይሞት ሲያውቅ ምን አደረገው? በረሃብ በጽም ይሙት ብሎ ምንጭ ከሌለበት መበለት ቤት ጋር አስገባና አሰ ምንም በሌለበት ደሃ በሆነች መበለት የሚበላም የሚጠጣም በሌለበት መበለት ቤት አሰረው። በመሰሶ አደረገው ቅዱስ ጊዮርጊስን በስዕሉ ላይ እንደምታዩት። እና እሷም የሚበላ ስትፈልግ ቤቷን በእህል አትረፈረፈላት። ማንን ልትመግብ ስትፈልግ?
ሰማዕቱ ይህንን ሰማዕት የምትዘክሩት አለ ትኖራላችሁ። በዚህ ሰማዕት ስም ቁራሽ ለድሃ የምትሰጡ ትኖራላችሁ። ምን ላብላው አለችና ተጨነቀች። ቤቷ ምግብ የለም። ወጥቼ ባይሆን የሚበላው ልፈልግለት ብላ የሚበላ ስትፈልግ አይ አትውጪ ከቤት ያለውን ግቢና ይሄ አላት። ስትገባ ባዶ የነበሩ ነገሮች ሁሉ በቅዱስ ጊዮርጊስ በምልጃው ሞልቶላታል። አሁንም አምላከ ጊዮርጊስ የጎደለውን ይሙላላችሁ። ከዛ በኋላ ይሄንን ብቻ አይደለም፣ የታሰረበት ግንድ ራሱ ምሰሶ ለምልሞ አፍርቷል ይላል። ምን ብሏል? አሁንም የደረቀን መንፈሳዊ ፍሬ ማፍራት ያልቻለንና የጊዮርጊስ አምላክ ፍሬያማ ያድርገን። እንደገና ደግሞ ልጇ ጆሮ የማይሰማ ሰው ስለነበረ እንዲህ አላት፣ ልጅሽን ጥሪው አላትና የልጇን ጆሮ ፈውሶ የማንን ጆሮ? የልጇን ጆሮ ፈውሶ ከእስራት ፈቶ ደግሞ ባርኳት አጥምቋት። ቅዱስ ሚካኤልም ደግሞ ከታሰረበት እስራት ፈቷት ከመበለቲቱ ቤት ወጥቷል። ይሄ ታላቅ ሰማዕት በቤታችን ይግባና እስራታችንን ይፍታልን። ዓለምና ኃጢአት ያሰረን እስራት ይፍታልን። ጠንቋይና መተተኛ ያሰረውን እስራት ይፍታልን። ቀጥሎ በስድስተኛ በመንኮራኩር ፈጭተው ስጋውን ዘሩት፣ እንደ አመድ በተኑት። እየሰማችሁኝ? ደብረ ይድራስ በምትባል ተራራ ላይ ዘሩት፣ በተኑት። በጣም የሚገርም ነው። ቅዱስ ጊዮርጊስ ስጋው የተበተነበት እንደ አመድ የተበተነበት ቦታ እንዲህ የሚል ሳር ቅጠሉ ሁሉ ሰማዕቱ ለጊዮርጊስ ለክርስቶስ። ሰማዕቱ ለማ ለክርስቶስ፣ ቅዱሱ ለክርስቶስ። አያችሁ? የክርስቶስ ሰማዕት እውነተኛ ምስክር ደግሞ አይዋሽም። ያልዋሸ በዚህ ሁሉ መከራው ሳይፈራ ክርስቶስን የመሰከረ ብሎ ሳርና ቅጠል ሁሉ መስክሮለታል። ጌታ ለሶስተኛ ጊዜ አስነስቶታል። ጭፍሮቹም ደንግጠው ቢሰግዱለት አጥምቋቸዋል። ልሹም ብሎ ለአጵሎን ስገድ ሲለው ንጉሱም በመጨረሻ አንተም አጵሎንም ትጠፋላችሁ ብሎ የክርስቶስን ጌትነት መሰከረ። በዛ ሰዓት ክርስቶስ በክርስቶስ ስም ሰማዕት ሆኗል። አንገቱን በሰይፍ ተሰይፏል። ቅዱስ ጊዮርጊስ በተሰየፈ ሰዓት ደምና ውሃ ከአንገቱ ወጥቷል። ደም ወማይ ወሐሊብ እምነ ክሳዱ ፈልፈለ እያላችሁ ትዘምራላችሁ ሰንበት ተማሪዎች አይደለ? ቅዱስ ጊዮርጊስ በዓል ጋር ደም ወማይ ወሐሊብ አረ ምትሩ ደም ውሃ ወተት ከምኑ ፈሰሰ። በጣም የሚገርም እኮ ነው። አሁን እንዴት ሰው እንደው በምላጭ ሰው ራሱን ቢቀድ ደግሞ እንዳትሞክሩት። እንደዛ ቆረጥ አድርጎ ቢያይ ደሙ ቀይ ነው አይደል? ውሃ ይኖራል። ራሱ የክብር ባለቤት ክርስቶስ ሌንጊኖስ ያ ሰማዕት የመጨረሻ ክርስቶስን መስክሮ የሞተው በልቡ ይፈልገው የነበረው ሌንጊኖስ የተባለው ሰማዕት አንድ አይናው ጥቁር ጦር ይዘውት ረጅም ጥቁር ጦር ሰጥተው ውጋው ሲሉት ክርስቶስን እኮ በልቡ እንደሚያምን ስለሚያውቁ ነው ለሌንጊኖስ የሰጡት። ሌንጊኖስ ሄደና የሚያምንበትን ጌታ ወጋው አይደል? ከክርስቶስ ምንድነው የፈሰሰው? ደምና ውሃ። በውሃው ምን ብላችኋል? ተጠምቃችኋል አይደል? በክርስቶስ ደም ምን ብላችኋል? ከብራችኋል፣ ነጽታችኋል። ወደ ሙለ ኢየሱስ ክርስቶስ ያነጻህንም ኩሉ አጣዊነ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል፣ ነጽተናል። ክርስቶስ በከበረው ደሙ ከኃጢአት ሁሉ አንጽቶናል፣ ከበደላችን አንጽቶናል አይደል? እውነት ሐሰት እውነት። ስለዚህ ቅዱስ ጊዮርጊስ ክርስቶስን ያሳየን። ማንን ያሳየን? እንደ ኦርቶዶክሳውያን ተጃጃሉ ክርስቶስን እኮ አይሰብኩትም ይላሉ። እኛ ምን ኖርለት ነው? ክርስቶስን ኖረለት አልኖረለትም? ጊዮርጊስ እነጋ አቡነ ተክለ ሃይማኖት ናቸው አይደል? ከአራቱ ካህናተ ሰማይ ጋር ሄደው ያጠኑበት ነው አይደል? እየሰማችሁ ነው? ምድራዊ መልአክ ሰማያዊ ሰው የተባሉበት ዕለት እኮ ነው። ታዲያ አቡነ ተክለ ሃይማኖት በዘመናቸው ክርስቶስን አሳይተው ነው አላሳዩንም? ንገሩኛ። አሳይተው ነው። አብያተ ጣዖታት አፍርሰው አብያተ ክርስቲያናት መገንባታቸው፣ ጨለማ የነበረችዋን ኢትዮጵያን በወንጌል ማብራታቸው ወንጌል ነው አይደለም? ማንን ሰብከው ነው ህዝቡን ወደ ክርስቶስ መንግስት የሰበኩት? በሸዋ በሙገር በግራሪያ ያለውን ህዝብ በማስም ነው የሰበኩት? ንገሩኝ እንጂ። በዚህ በወላይታ እስከ ዳሞት ሄደው የሰበኩት ተክልዬ የማንን ስም ነው? እኛ ማንን ነው የምንሰብከው? ንህነሰን ሰብክ ክርስቶስ አዝ ተሰቅለ የተሰቀለው ክርስቶስን ነው የምንሰብከው። ለአይሁድ ሞኝነት ነው። ስለዚህ ኦርቶዶክስ ቤተክርስቲያን ክርስቶስን ትሰብከዋለች ወይ? አዎ ትሰብከዋለች። ምናወራለት ሳይሆን ምንኖርለት ጌታ ስላለን ክርስቶስን በተግባር ነው የምናሳያችሁ። እናንተም ደግሞ ለዚህ ጌታ ኑሩለት። እሺ ተምራችኋል። ዛሬ ሰማዕቱን አውቃችኋል። የሰማዕታትን ክብር አይታችኋል። ስለዚህ እናንተም ራሳችሁን በመግዛት በትዳራችሁ ታማኝ በመሆን በተሾማችሁበት መስሪያ ቤት ታማኝ በመሆን ጉቦ ባለመብላት፣ ሙሰኛ ባለመሆን፣ ዘረኛ ባለመሆን፣ ባለማዳላት፣ ከተፈቀደላችሁ በላይ ባለመውሰድ፣ ደጎች በመሆን ቅኖች በመሆን
እንጀራችሁ ለድሆች በመስጠት ክርስትናችን በእንደዚህ አይነት መልክ ካስኬድ ነው እግዚአብሔር በረከት ይሰጠናል። እግዚአብሔር ታማኞች ያድርገን። ሀገራችን ኢትዮጵያ ወደ ቀደመ ሰላሟ ይመልስልን። የታመነ ምስክር አይዋሽም። እኔና እናንተም ታማኝ የክርስቶስ ምስክሮች ሆነን ዓለም ከምትመዝንልን ወርቅ ወርቅ ይልቅ በመንግስተ ሰማያት የሚጠብቀንን የድል አክሊል አስበልጠን ያንን አክሊል እንድንቀበል ክርስቶስን በሞቱ በኩል እንድንመስለው የሥላሴ ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። ያስተማረን የመከረን የገሰጸን ልዑለ ባሕርይ አምላካችን ቅዱስ እግዚአብሔር ከሁላችን ጋር ይሁን። ስሙ የተባረከ ይሁን። የእመቤታችን የድንግል ማርያም የእናትነት ፍቅሯን ያብዛልን። የቅዱስ ጊዮርጊስ የሰማዕቱ ጸሎቱ ጠብቆቱ አይለየን። የጻድቁ አቡነ ተክለ ሃይማኖት የብርሃን ዓለም ጸሎታቸው ሁላችሁን ይጠብቃችሁ። ሀገራችን ከመከራ ይሰውርልን።